ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ራሃ ጁምዓችንን ነው። በራሃ ጁምዓ ራሃ እንድትሆኑ እየጋበዝን ከእናንተ ጋር ቆይታ እያደረግን ነው የምንገኘው። ፏዴ ያው እንደምታውቀው ሚንበር 5ኛ ዓመቱ ላይ ይገኛል። ቲቪው ማለት ነው። ያው ሌላ ሰው ሚንበር ሁሌ 5 ዓመት ሞላችሁ ይለናል። አረኛ 15 ዓመት ሊሞላን ነው 15 ብሎ ለደርስ ነው። ያ 5ኛ ዓመት በጣም አሪፍ ነው። ማለት እስከ መቼ ነው የሚከበረው? 5 ዓመት ነው እሱ የሚከበረው? እንዴት ነው? አይጥሩ ነው ባይዘው እንደዚህ እኮ ነው። ትንንሽ ማይልስቶኖችን ሴሌብሬት ማድረግ መቻል ለትልቁ ይጋብዛልና በጣም ጥሩ ነው። አሁን ኦልሞስት ወደ መጠናቀቂያው እየሄደ ነው። ለፊታችን ህዳር 7 የሚከናወነው የምርኩዝ መድረክ ፍጻሜውን ይሰጠዋል። በሚሊኒየም አዳራሽ ማን ነው ትኬት ያልቆረጠ ነው ትልቁ ጥያቄ። ከቆረጣችሁ እሰየው፣ ካልቆረጣችሁ ተስፋ ማን ነው ወይ ትኬት ወይ ተስፋ ቆረጡ። ከሁለት አንዱ መቆረጥ ያስፈልጋል። ለማንኛውም 5ኛ ዓመታችንን አስመልክቶ በርካታ ሰዎች እዚህ መድረክ ላይ የመጡ የእንኳን አደረሳችሁና የእንኳን ደስ ያላችሁ መልእክቶች እያደረሱን ነው። ዛሬም የተወሰኑ እንግዶች አሉን። እነሱን እንድንቀበል ብትፈቅዱልኝ ምን ትላለህ? መርሐባ፣ ደስ ይለናል። መርሐባ እንግዶቻችን ወደዚህ እንድትመጡ በታላቅ አክብሮት እንጋብዛለን። ተመልካቾች በታላቅ ክብር ተቀበሉልን ባካችሁ። ማናቸው እንደማትሉ እርግጠኛ ነኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ ማሻአላህ። አደረሳችሁ። አህለን ወሰህለን። አሰላሙ አለይኩም። ኬኩን አንተ ነህ ጀምሮ ሰላም ናችሁ? አለን እንኳን አደረሳችሁ። ሳይጠናቀቅ ደርሰናል አይደል? 5ኛ ዓመት አናጠናቅም እንዲህ ከሆነ አናጠናቅም። እናንተ ሳትመጡ ብለን ተመልካቾች በጣም ለየት ያለ ነው። አበባ አለው፣ እናንተ እዛ ብስኩት ኬክም አለው። ተመልካቾቻችን የመጡብንን እንግዶች እንግዲህ አይታችኋል። የመጡልን ግን በድንገት የመጡብን ተገናኛችኋል። ጋዜጠኞች እንግዲህ ያለው ናቸው። አይ እንደፈለክ ሆነ አይደለም። አህለን ወሰህለን ጀዛኩሙላህ ኸይር። የዛሬ 6 ዓመት ወደ ኋላ ስንመልሳችሁ ሰዳ ሬስቶራንት ግቢ ውስጥ ልክ እንደዚሁ የራሃ ጁምዓን ሳይሆን የመወዳ ፕሮግራምን እየመራን ታስታውሳላችሁ። እናንተ እየመራችሁ እኛ ደግሞ እንግዳ ሆነን ቀርበን የሚገርመው ወደዚህ ስመጣ እሱ ነበር ትዝ አለኝ። እስኪ ግን ታስታውሰው ነበር? አዎ እኔ የሬስቶራንቱ ስም ጠፍቶብኝ ነበር። አሁን ሌላ እንትን ሆኗል አይደል? አሁን አስታወስከኝ። እዛ ላይ ኬክ ቆርሰናል እኮ አስታውስም። ኬክ ቆርሰን ሚንበር ለመጀመሩ ነው ለሙሉ ነው ኖርማል ሚንበር መጀመሩን ከዛውያ ቴሌቪዥን መወዳ ወደ ቀጥታ ወደ እንትን እየገባበት ወቅት ነበረ። የምስጋና ኬክ ተቆርሶልን እንግዲህ ያ ኬክ እስካሁን ድረስ እኔ በቀረጻ መሀል ንብ ነድፎ ነበር ሲዝካል ረስታው አይገርም? ይቀስመው መጡ። በጣም በሚገርም ሁኔታ አሁን ስታነሱት ወዲያው ነው የመጣው። አበባ መስለ ነበር ማለት ነው የመጣው። ትዝ ካለ እዚህ ጋር ነበር የነደፈኝና ወዲያው ያው ወዲያው ካወጣው ብዙ እንትን አይደለም። ትንሽ ታግሶት እያልን በኋላ ላይ ብዙ አያስታውቅም። በቃ በዛው ቀጠለ እና ምን የኛ ሀገር ተረት አለ የወጋ ቢረሳ ስለዚህ እኔ ወጊው ነኝ ማለት ነው። እኔ ስለረሳሁት አህለን ወሰህለን ጀዛኩሙላህ ኸይር። ወንድሞች እንኳን ደህና መጣችሁ። ወደ ኋላ እንመልሳቸው ተመልካቾችን የሞከርነው ያው ምልህ እንደው እንግዳ ብለን እንጋብዛለን እናደርጋለን እንጂ እንደ ቤተሰብ ቀድሞም አሁንም ወደፊትም አብረን ያለንንና ሚንበርን ጠንስሰን ሚንበር ቲቪን ኦን እናደርጋለን ብለን እንቅስቃሴ ስንጀምር አንዱ ነገር ኦሬዲ እየሰራንበት የነበረውን ቦታ ለቀን ወደዚህ መምጣት ነበርና እዛ ቦታ ላይ የነበረው ሞመንት በጣም ደስ የሚልና ብዙ ሰዎችን ደግሞ እንትን ያደረገ ነው። አዳዲስ ሱናዎች በመጀመሪያው ይታወቃል። ተመሰጋግኖ ደስ ተባብሎ መሸኛኘት ከዛ በኋላ የቀጠሉ ብዙ ነገሮች አሉና ለዛ እንትን ብለናል። ዛሬ ይሄው 5 ዓመት ሞልቶን ያን የሸኛቸውን ወንድሞቻችን ደግሞ ዛሬ እዚሁ መድረክ ላይ ተገናኘን። አህለን ወሰህለን ደስ ብሎናል ስላገኘናችሁ። እኛም ደስ ብሎናል። እንግዲህ
ዘግይተናል ይመስለኛል እያሰብን ስለነበረ ነው ምንድነው ይዘን መሄድ ያለብን የሚለው ነው ያው እንደምታየው ለየት ያለ ነገር ይዘን ለመምጣት እናንተ ቆራጣችሁ ብትመጡ ዝም ብሎ አይመጣም አንዳንድ ጊዜ ወደ ቤትህም ስትመለስ እኮ ለልጆች የሆነ ነገር ትይዛለህ በፌስታል ዳቦ ምናምን አይጠፋም እና ቤታችን ነው ግን ቤታችን ስንመጣ ደግሞ ምንድነው ይዘን መሄድ ያለብን የሚለውን ነገር እያሰብን ነበር ሌላም ተደራራቢ ስራ ነበር እንደ ኸይር ፈላጊ ሚንበር ቴሌቪዥንን ማመስገን የተገባ ነው አሁን የመጣ ነው እንደ ኸይር ፈላጊ ነው ምክንያቱም ኸይር ፈላጊ በሚሰራቸው በጎ ስራዎች በአብዛኛው የሚንበር አሻራ አለ ወደ ማህበረሰብ የምንሰራቸው ነገሮች ወደ ማህበረሰብ በማድረስ በማበረታታትም ጭምር ሐሳብ በመስጠትም ጭምር ሚንበር ቴሌቪዥን አለና ሚንበር ቴሌቪዥንን ዛሬ እንደ ኸይር ፈላጊ እናመሰግናለን ለማለት መጣናል ባረከላሁ ፊኩም እኛ ደግሞ ኸይር ፈላጊን ከምንም ነገር በላይ ማህበረሰብን ለማገልገል በወሰዳችሁት እርምጃ በጀመራችሁት አንድ እርምጃ ሁሉ እኛም እናመሰግናለን እውነቱን ለመናገር ኸይር ፈላጊ የቴሌቪዥን ሾው ሆኖ ጀምሮ ማለት ነው ብዙ ሰዎችን ህይወት ታድገዋል የብዙ ሰዎችን ማንነት ቀይሯል ዛሬ መልካምነት አለ የሚለውን ትርጉም አሳይቷል ዛሬ ደግሞ ከዛ መጥቶ ሌላ ትልቅ መሽሮ ትልቅ ፕሮጀክት ምናልባት አብዛኛው ሰው ከሚሰራው ነገር ገለል ብሎ ደግሞ ለየት ያለ ፕሮጀክት ይዞ መጥቶ እየሰራ መሆኑ እጅግ በጣም የሚያስደስት የሚያስቀና ነገር ነው አላህ ያክብርልን ነው የምንለው አንድ ቪዲዮ አይቼ ነበር ውሃ የማውጣት ፕሮጀክት ትልቁ መኪናን እየተከተለ የሚጨፍር ኸይር ፈላጊ ነው ይመስላል አላሁ አክበር የሚልሰው በነገር ላይ እሱን ቪዲዮ በደንብ አይተው ከሆነ ምናልባት ሙሳ ኤዲት ሲያደርግ የተወሰነውን እንትን ብሎት ካልሆነ በስተቀር ሶስት የተለያዩ ሰዎች ናቸው ሶስት የተለያዩ ሃይማኖት ያላቸው ሰዎች ናቸው ይሄኛው ሰውዬ አላሁ አክበር እያለ ይከተላል አንደኛው ጎይታ ይመስገን ይላል ደግሞ ይሄ ፕሮቴስታንት ነው አንድ ደግሞ ሴት ናቸው ይመስለኛል እግዚአብሔር ይመስገን ይሁን ብቻ ሶስቱ ኦርቶዶክስ ሙስሊምና በየቤቱ ብቻ ፈጣሪን ያመሰግናል ሃይማኖት አይለይም ውሃ ገና ሊወጣ ነው ማሽኑ ገና ሊቆፍር እየገባ አቀባበል ነው ሁሉም የነበረው ስሜት በጣም ውስጥ ሚነካ ነበረ ቪዲዮ ሆነ በጣም እኔን ተሽ ስላደረገኝ ነው አይ ቲንክ ፏድ የምትለው ሌላኛው ቪዲዮ መሰለኝ ይሄኛው ቪዲዮ ሶስት እምነቶችን የሚያሳይ ነው ያው ኸይር ፈላጊ እንትን በጣም ስለበዛውን እሱ የሚለው አይ ቲንክ አስጠራ የሚባለው ተዋላይ ማኪናው እየተከተለ አላሁ አክበር አላህን ያላቀም ተክቢር ነው የሚጮህ ሲል በቃ እንትን አልኩትና በጣም የሚገርምህ የተከተለን ብዙ ኪሎ ሜትር ነው እንደዛ እኛ የሆነ ቦታ ላይ ይቆማል ምናምን ብለን አልቀረጽነውምና ስናይ ቆምም ሰውየው አረ ይሄን ነገር እንቅረጸው ብለን ነው በኋላ ላይ ቀረጽነውና ምን ያህል ሰው ጋር ያለውን ደስታ ስታይ ሰው ጋር የፈጠርከውን ኢምፕሬሽን ምናምን ስታይ ሁለተኛ ደግሞ አንዳንዴ ችግሩን ተረድቻለሁ ብለህ የምትሰራበት እንትን አለ አይደል ስኮፕ አለ አይደል ከዛ ልክ ሄደ ደግሞ ሰዎች ጋር ልባቸው ውስጥ ምን ያህል ከባድ እንደሆነ ደግሞ የምታየው ገና ሄደህ እኮ ሊሳካም ይችላል ላይሳካም ይችላል ከመሬት በታች ያለ ነገር በቃ ማለት ገይብ ነው የፈለገ ባለሙያ ቢያጠናው ደክመህ ያለ ውሃ ልትወጣ ትችላለህ እንትኑና በመምጣትህ ብቻ በቃ እዛ በመምጣትህ በቃ ረህመት ገባ በጣም ደስ ብለው በጣም የሚገርም ስሜት ነው የሚያሳዩትና ሰውየው ሳይደክመው ጃንጥላ ነገር ይዟል በእንትኑ ጨምደድ አድርጎ አላሁ አክበር እያለ ረጅም መንገድ ነው ሲከተል የነበረው የሚያሳየው ይሄ ነገር ማለት የውሃ ችግርን በቅጡ ተረድተነዋል ወይ የሚለውን ነገር ስታይ ወደዚህ ወደ ገጠሩ ስትገባ የእውነት ውሃ ማለት ምን እንደሆነ ትርጉሙ ይገባሃል ማለት እንትን ነው ቃል እኮ ነው ውሃ ህይወት ነው ስትል ቃል ነው ቃሉን በቃልህ ነው ያልከው ወደ ውስጥ አውጥተህ ብለህዋል ወይ ውሃ ህይወት ነው ስትል ምን ይያልክ ነው የሚለውን ነገር በደንብ ገልጸዋል ወይ ምክንያቱም እኔና አንተ መጸዳጃ ቤት ውስጥ ገብተን ከተጠቀምን በኋላ የምንደፋው አንድ ባልዲ ውሃ አንዴ ለማስወገድ የምንደፋውን ውሃ ነው የምናቀው ያ ደግሞ የተጠየፍከው ነገርን ይዞልህ እንዲሄድ ራሱ ሌላ የተጠየፍከው ውሃን ነው የተጠቀምከው በዚህ ልክ ነው ያየነው ያለነው እዛ ግን ያቺን የደፋሃትን ውሃ ለማግኘት የሚከፈል መስዋዕትነት የህይወት መስዋዕትነት ነው በጅብ ተበልተዋል ህፃናት ሴቶች ተደፍረዋል በጣም ብዙ ለአቅመ ትምህርት የደረሱ ህፃናት ትምህርት ተነፍገዋል በአንድ በኩል ተነፍገዋል ወይም ደግሞ ቢሄዱም አይማሩትም ስለዚህ ለሊ 9 ሰዓት ተነስታ ያወጣች ህፃን ልጅ ለ4 ሰዓት የሆነ ካቅሟ በላይ በሷ ኪሎ ልክ ያለን ጀሪካን ተሸክማ የመጣች ልጅ ቤት ስታስገባ 2 ሰዓት ይሆናል በቅጡ ቁርስ ሰዓት በላ
ተመልሳ ትምህርት ቤት ሄዳ ቁጭ ብላ ትማራለች ወይስ ትተኛለች? አስተማሪው ይረዳታል ወይ? ለምን አባሽ ትተኛለሽ እያለ ይኮረኮማል። ይሄ ሁሉ በውሃ የሚመጣ ጉዳይ ነው እና የእነዚህን ሰዎች ስሜት ስታይ ውሃ ላይ የሚሰሩ ሰዎች ራሳቸውስ የውሃን ችግር በቅጡ ተረድተውታል ወይ ትላለህ? ሱብሃንአላህ ይው አላህም እኮ ያለው ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ ማለት ሁሉን ነገር ህያው ያደረግነው ከውሃ ነው አለ። ከውሃ በሁሉም ተፍሲሮች ብናየው አንደኛው መነሻችን ከውሃ ነው፣ ህያው ህይወት ያገኘነው ከጠብታው ፈሳሽ ነው ከውሃ ነው አለ። ሁለተኛው ግን የሰው ልጅ ህያው ሆኖ ለመቀጠል በአጠቃላይ ፍጥረተ ዓለሙ ህያው ሆኖ ለመቀጠል ውሃ አስፈላጊ ነገር ነው። ስለዚህ የውሃን ፈضል ተናግረን እንትን አናረግም። እባክህ ውሃ እንኳን ባይጠጡ ከድህነት ራሱ የከፋው ድህነት የውሃ ድህነት ይመስለኛል። ማለት ነፃ ሆኖ የተፈቀደን ነገር ሰዎች ውሃን በማጣት ብቻ የሚቸገሩት ችግር በጣም ከባድ ነው። ከተማ ላይ ውሃ በመኖሩ ነው ምንም ነገር ሳይኖረ ጽድት ብለህ ወጥተህ ልብስህንም አጽድተህ ጫማህንም እንትን አድርገህ ከሰው እኩል የምትሆነው በውሃ ነው የሚመስለኝ እኔ ማለት ነው። እና የድህነቱ የውሃ ድህነት ነው በጣም ከባድ። የሚገርመው 5ኛ ዓመት ላይ ነው ሚንበር ኸይሩሃም በጀመረ በአጭር ጊዜ ውስጥ 5ኛ ጉድጓዳችንን ቆፍረን አሁን ወደ 6ኛው ሄደናል። አላሁ አክበር ጥሩ ተፋውል ነው በጣም 5 ዓመት ሞላችሁ ነው አይደለም? ትልቁ ማሽን ከጀመረ ጀምሮ ፕሮጀክቶች የተሰራበት ነው። ምናልባት ሳይቆጠር የትንሿ ማሽን ስቲል ነው እንግዲህ ወደ 2 ዓመት ሆናት ቤንሻንጉል ከገባች ከአንድ ጉድጓድ ወደ አንዱ። አሁን ምሳሌ ዛሬ ሰለፍ መስጂድ የሚባል አዲስ እየተሰራ ያለ ጨርሳ ቀጣይ ደግሞ ሌላ 300 ደረሳ ያለበት አዳሪ ተማሪ ያለበት ቦታ ቤንሻንጉል አሶሳ ውስጥ እየቆፈረች ነው። ኸይር ፈላጊ ብዙ ዘርፎች ውስጥ ገብቷል። ምሳሌ መስጊድ ለሌላቸው በርካታ ሀገሮች ከ47 48 በላይ መስጊዶች አድርሰናል። አዲስ አበባ ውስጥ አንሰራም። ምክንያቱም የአዲስ አበባ ህዝብ ሆዳም ካልሆነ በስተቀር የራሱ መስጊድ መስራት ይችላል ብዬ ኡዝር የለውም ማለት ሰኞና ሐሙስ በመጾም ብቻ የሰኞና ሐሙስ የምሳውና የቁርሱን ሰጥቶ ብዙ መስጊድ መስራት የሚችል ህዝብ ቁጥር ያለው ነቃም ያለ ማህበረሰብ ነው። ሰው ራሱ መስራት አለበት። ብዙ ጥያቄዎች ስላሉ በዚሁ አጋጣሚ አዲስ አበባ መስጊድ ስሩልን ብላችሁ የምትመጡ ሰዎች ስርዓት ያዙ ለማለት ያህል እናንተ የኸይር አዲስ አበባ ነው ትኩረታችን እያላችሁ ነው። ከዛ ውጪ ከ500 ሺህ ብር በላይ የተጠየቁ የነበሩ ሰዎችን እናሳክም ነበር። ከተወሰነ ጊዜ በኋላ ባለፈው ስርዓት የመጣ ክስ ነበር ለታመሙ ሰዎች በሚል ሰበብ ለሽብር ገንዘብ ይሰበስባሉ የሚለው ተከሳችሁ ነበር። አዎ ከዛ በኋላ አቆምንና አላህ የመለሰው ክስ ነው። አዎ ተመለሰ ጉዳዩ። እንግዲህ ግን ከዛ በኋላ ተለቅ ወዳለው ፕሮጀክት ነው መሄድ ያለብን። ከሰራና አይቀር አንድ ሰው ለማሳከም ምናልባት 3 ወር ምናምን ሊፈጅብን ይችላል። ምሳሌ ኩላሊት ምናምን ስናሳክም ገንዘቡን ስትሰበስብ፣ በተለይ ኩላሊት የሚባለው ህመም ደግሞ አስቀያሚው ነገር ከስር እየተወሰደ ከላይ እየተቀበልክ ነው ማለት ዳያሊሲስ የሚባል ነገር አለ። ቦንማሮ ምናምን ፋታ አይሰጥህም። ትልቁ ችግር የሚሆነው ይሄ ቦንማሮ የደም ካንሰር ይሉታል እዚህ ጋር የመቅኔ ንቅለ ተከላ የሚባለው የሚቸገረው ደም የሚለግስ ሰው ማጥፋቱ ነው። ፕላትሌት በየጊዜው መውሰድ አለበት፣ ካልሆነ ደም የመፍሰስ ነገር ይኖረዋል ምናምን። እሱ በልገሳ የሚሰጥ ስለሆነ ብዙም እንትን አይደለም። ይሄኛው ግን ዳያሊሲስ ካላደረገ አይቀጥልም፣ መታጠብ አለበት። ለመታጠብ ደግሞ የሚከፈለው ክፍያ በጣም ትልቅ ነው። ስለዚህ ከዚህ ተሰበስባለህ፣ ከዚህ ይወሰድብሃል። እንዲህ አይነት ነገሮች 3 ወር ምናምን አንድ ሰው ለማሳከም ግን በቀን ከ30 ምናምን ሰው በላይ ይመጣል። ስለዚህ መፍትሄው ይሄ ነው ወይ? በቀን 30 ምናምን ሰው እየመጣ በ3 ወር አንድ ቀን የምታሳክም ከሆነ በሺዎች የሚመጡ ሰዎች ላይ አንድ ሰው ነው እያሳከምክ ያለው። ከዚህ ይልቅ እንደው ዳያሊሲስ ነፃ የሚሆንበት መንገድ መሰራት የለበትም ወይ የሚል የረጅም ጊዜ ሐሳብ ነበር። ከዛ የሆኑ ወንድሞች ጀምረውት ነበር፣ አርቲስቶች ያስቀጥሉታል ብለን ነበር። እስካሁን ያለው ነገር አለ አይደል ነው። መሬትም እንደወሰዱ እናውቃለን። አላህ ያግዛቸው። ያን አይነት ነገር ነው መሰራት ያለበት። በኢትዮጵያ ዋና ከተማዎች ላይ ዳያሊሲስ ነፃ የሚሰጥ እንትን መኖር አለበት። በተለይ የገቢ አቅማቸው ዝቅተኛ የሆኑ ሰዎች ከቀበሌም ከምንም ማስመስክረው መጥተው ያንን ቢያደርጉ ያን ነፃ የሚሰጡ ተቋማቶች እየተበራከቱ ሲሄዱ ሆስፒታሎች ራሳቸው ዳያሊሲስ የሚሰጡበትን ዋጋ ቅናሽ ያደርጋሉ። መክፈል ለሚችለው ማስቀነስ የምትችልበት ሁኔታ አለ። ብዙ ቦታ እኮ ነፃ ነው። ባለፈው ኡምራ ሰዎች ይዘን ሄድንና አንድ ከመካከላችን አንዲት እናት ዳያሊሲስ ያስፈልጋት ነበር።
10 ቀን ነው የምንቆየው እንደሚታወቀው። በ10 ቀን ውስጥ 3 ጊዜ ነፃ ነው ዳያሊሲስ ያደረጉልን። ሌሎች ዜጎች እንኳን ይሄን ለኛ እያደረጉ ከሆነ እኛ ደግሞ ለዜጎቻችን የምናደርግበት መንገድ የሚል እሱን አቁመነዋል እንጂ መስጊድ አለ፣ ያም አለ፣ መድረሳ ግንባታዎች አሉ። ሰዎችን ምንድነው ኢምፓወር ማድረግ ወደ ስራ ማስገባት ስልጠና እየሰጠን የተወሰነ ነገር እያደረግን ማድረግና ሌሎች ደግሞ በኸይር ስራ የሚሰሩ ተቋማትን አቋቁሞ ራሳቸውን እስኪችሉ ድረስ ከጎናቸው መስራት፣ እነዚህን ሁሉ ኸይር ፈላጊ ይሰራል። ባረከላሁ ፊኩም። ይሄ ትልቅ እንጃዛት ነው። ተመልካቾች ምናልባት ኸይር ፈላጊን በተለያየ አይነት መልኩ ያውቁታል ሰዎች፣ ግን ቁንጽል አንዱን ክንፍ ነው። ለምሳሌ ኸይር ውሃን ብቻ የሚያውቅ ይኖራል፣ ወይም ደግሞ የታመሙትን ማሳከም ላይ ብቻ የምትሰሩት ወይም መድረሳ የምትገነቡበትን ብቻ የሚያውቅ ይኖራልና ሁሉንም እየሰራችሁ መሆኑን ተመልካቾች እንዲያውቁና ከምንም ነገር በላይ ደግሞ አንድ እጅ ብቻውን ያጨበጨብ ይባላል። አንድ ተቋም ብቻውን የሆነ ነገር ሊሰራ አይችልም። ሁሉም ተባብሮ ተጋግዞ ሰው እኔ ብቻዬን ተነስቼ እኮ አንድ ትልቅ በሽሮ እውን አላደርግም፣ እኔ ግን የሆነ ነገር ኮንትሪቢዩት ባደርግ ያ ሰው ኮንትሪቢዩት ቢያደርግ ተባብሮ የሆነ ነገር መስራት እንደሚቻል ተስፋ እናደርጋለን። እንደው 5ኛ ዓመታችንን አስመልክቶ በራሃ ጁማዓ ሊዘይሩን ራሃ እናረጋቸዋለን ሲባል ጭራሽ እናመጡልና እንዲሁ ግን ከመጣችሁ አይቀር መቼ ነው ግን ስለሚንበር የምናወራው? ስለሚንበር 5ኛ ዓመት ነው የመጣ ነው እንጂ ጠመርናቸው አይ ደስ ስለሚለኝ ነው ያው እንትኑ ነው። ግን በእናንተ በኩል ኢንተርቪው ማድረግ እኮ ያው አድራጊ ሆኖ መጥቶ እኛንም እንዳያሉን ግን አልহামዱሊላህ ለዚህ ክብር መብቃታችን እኛም ትልቅ ነገር ነው። ከጎናችን ስለነበራችሁ እኛም እናመሰግናለን። እንግዲህ ሚንበር 5 ዓመት ሞላው አልহামዱሊላህ። ቅድም በየስቴፑ ትንንሽ ምንድን ነበር ስትል ነበር? ማይልስቶኖች አሉ ምናምን ስትል ነበርና የደረስንበትን ቦታ ሴሌብሬት እያደረክ ማለት ብዙ ጊዜ የደረስንበትን ነገር የምናወዳድረው በጣም ሩቅ ከሆኑት ጋር ስለሆነ ነው የምናወዳድረው እንጂ 5 ዓመት በነገራችን ላይ ትንሽ ማይልስቶን አይደል። እንደ ኢትዮጵያ እንደ ሙስሊም ከዛ እንደ ሙስሊም ሚዲያ ምናምን ስትወርድ ደግሞ ማለት ነው ሶሪ ከፍ ስትል ስኮፑን ለመግለጽ ፈልጌ ነውና እዛ ድረስ ስትወርድ 5 ዓመት በጣም ከባድ። እኛ ደግሞ እናውቀዋለን ከውስጥ ሆነን ስለምናውቀው እንዴት እንደሚዘለቅ እንዴት እንደሚኬድ ሁሉም ከጫፍ እስከ ጫፍ አብረው የሚሰሩት በሙሉ ምን ያህል መስዋዕትነት እንደሚከፍሉ በደንብ በተለይ ውስጥ ያለው ሰው ያውቀዋል። ቤት ስንሆን ልክ በፊት አሁን ቤት ቁጭ ብዬ አፍሪካ ቲቪን ሳይ ከቤት ሆኜ አይ እነዚህ ሰዎች ላይ ነበረውና ገዛ ገብተህ ደግሞ አፍሪካ ቲቪ ስትሰራ አንተ የምታየው ነገር ሌላ እና ምን ያህል እየተለፋ እንደሆነ የምታውቀው ቦታው ላይ ስትቆም ስለሆነ ቦታው ላይ ቆመህ ደግሞ ትንሽ ማይልስቶን ነው ማለት ይቅርታ ያስጠይቃል። በጣም ትልቅ ስቴፕ ነው 5 ዓመት መዝለቅ። እንደው ተጽዕኖ መፍጠር አይደል 5 ዓመት ሰርቫይቭ ማድረግ በኢትዮጵያ በተለይ አሁን በተለይ ኢኮኖሚ በጣም ከባድ ሆኖ ቲቪዎች በዶላር እየከፈሉ በሚሄዱበት እንትን ውስጥ ይሄንን ሁሉ ተጽዕኖ ፈጥሮ እንደዚህ መድረስ በጣም ቀላል ነገር አይደለምና እኛ ደግሞ ለማህበረሰቡ ይሄንን ነገር ቀላል እንዳልሆነ ማሳየት አለብን። እንዲረዳ ቤት ሆኖ ቁጭ ብሎ ሲያየ ምን ያህል እየደከምክ እንደምታደርገው ቤት ቁጭ ብለህ ሐሳብ መስጠት ቀላል ነገር ሰዎች ምን ያህል እንደሚደክሙ እናውቀዋለን እዚህኛው ላይና በጣም አንተ ታረም ተመልካቾቻችን ግን 5 ዓመት ማክበር ማለት በጣም ትልቅ ነው። ሚሊኒየም አዳራሽ አይ ቲንክ ዳር ላይ ፕሮግራም አለን። ያንን አብሮ ማክበር ደግሞ የእውነት ሚንበር ቲቪን ምንወድ ምንከታተል የእውነት ምናደንቅም ከሆነ ደግሞ ተመልካችነታችንና የእውነት መሐባችንን ምናሳየው የዛን ቀን አብረን ተገናኝተን እውነት ነው። ትልቁ ችግር ሰርተ ስትችለው ትንቀዋለህ። መጀመሪያ ተራራ የመሰለህን ነገር በመስራት እንደምትችለው ታረጋግጣለህ። ያ ደግሞ በድግግሞሽ ያለፍከውን ይሄ አንዳንድ አባባል አለ ደሃ ጉልበቱን አያይም ነገር እንደዛ ሆኖ ያው ትራንሽ ግቦች ሲልሱ ያንዳንዱ ግብ አለ በየዓመቱ ተስቀምጦ ግብ አለ። 5 ዓመት ትልቅ ነው ግን እንደሚንበር ትልቅ ከዛ ይቻላል ከምታስበው ነገር አንፃር 5 ዓመት ቀላል አይደለም እንዳልከው። ያው ኸይር ፈላጊ እናንተን ሳያችሁ ልፋታችሁን ትጋታችሁን ሶብራችሁ ማለት አንድ ነገር ስኬታማ የሚሆን አመለል ሙተዋሲል ሲሆን ቀጣይነት ያለው ያልተቆራረጠ ስራ ሲሆን ነው። አሁን እንደ ኸይር ፈላጊ ስትጀምሩ እርግጠኛ ነኝ ወይ ውሃ ስታወጡ ምንም መኪናም አልነበራችሁ ምንም ነገር አልነበራችሁ ማለት በራሳችሁ ወይ እየከፈላችሁ ምናምን ነው። አሁን ትልቅ ማለት ሀገር ውስጥ እንደ መኪና አለ አሁን ከረንት
አሉ መኪናዎች ግን በእንደዚህ አይነት መልኩ ማንም ኦን ያደረጋቸው የለም። አይደለም በእንደዚህ አይነት እንግዲህ የእምነት ተቋማት ትልልቅ አቅም አላቸው ሀገራችን ላይ እንደምናውቀው አይደል? አሁን ላይ የለም፣ ያላቸውም ሰዎች አቁመውታል ኦልሬዲ። አሁን ግን ይሄ እየተሰራ ነው። ኢቭን ቅድም ሲወራ ዲን የገለጸልህ ቪዲዮ በጣም ውስጣችንን የነካ ነው። በጣም ብዙዎችንንም ያስተማረ ነው። እየሰራን ያለነው ስራ ትልቅ ካልቸር ብሬክ ማድረግ ነው የምንፈልገው። በየቦታው ውሃ እምነት ማስገደጃ የሆነባቸው ቦታዎች አሉ። እነዚህ ቦታዎች ላይ ምንድነው ዑመር አልሙክታር ፊልሙ ላይ ምን ይላል? እነሱ ቁድዋዎቻችን ወይ ደግሞ ምሳሌዎቻችን አይደሉም ይላል። ጥሩ ነገር የያዘን ሁሉ እንደምንከተለው መጥፎ ነገርን ደግሞ ሀገራችን ላይ የሚያሰራጭ ሰው ያንን የመጥፎ ካልቸር ብሬክ በማድረግ ነው። መስጂድ ላይ ልናወጣ እንችላለን፣ መድረሳ ላይ ልናወጣ እንችላለን፣ ቤተ ክርስቲያን ላይ ልናወጣ እንችላለን። ይህንን ውሃ ለማህበረሰቡ እንዲያገለግል ግን ማድረግ ትልቁ አላማችን ነው። ውሃ እኛ ሀገር ሬሳ ማጠቢያ የሚባል ለማንም ሰው አላፊ አግዳሚ ሃይማኖት የምታስቀይርበት መሆን የለበትም። እንደው ሰዎች አላቅም ትንሽ ያው ሲሊነት ያጠቃቸዋል ነው እንጂ ውሃውን ብትለቅ ነበር እኮ እንዲያውም ዳዋ የሚሆን የነበረው እንጂ ከመስጊድ ነው መቀዳው ስትል ነው የሚሻለው ወይስ መስጊድ ውስጥ ያሉ ሰዎች ውሃ ይከለክሉናል ስትል ነው ይበልጥ እምነትህ የሚስፋፋው? እንደው በዛ እንኳን ቱል ነው ብለን ብንጠቀመው ማለት ነው። ግን ይሄ አላህ ያልከለከለውን አንተ ማን ነህ የምትከለክለው? ያ እዛ ቦታ የወጣ ውሃ አንተ ቤት ላይ ወጣ ውሃ አሁን እኮ የመንግስት እኮ ነው አንተ እኮ አይደለም ማለት ስታወጣ ትንሽ ከቆየው ቆጣ በሸሪዓ ህግ አንድ ውሃ የሚተካ ውሃ ከሆነ ራሱን በራሱ የሚተካ ውሃ ከሆነ ጎረቤቶች የሚፈልጉት ከሆነ ያን ውሃ መከልከል አትችልም። ልክ ነው። ምድር ላይ ስለሆነ አላህ ለሁሉም በእኩልነት የሰጠው የምድር ሀብት ነው። እኔ ቆፈርኩ ብለህ ማለት አትችልም። አልሙሂም ይሄ ትልቅ ስራ ነው። አላህ ብርታቱን ይስጠን። እንዲሁ ስታነሳ ምን ትዝ አለኝ መሰለህ? ታስታውስ ከነበረ ከሳተላይት ፕሮቫይደሮቹ ጋር ቁጭ ብለን ኔጎሽት ስናደርግ ሚንበርን ስታብሊሽ ለማድረግ ያኔ ፏድ ገምት እስኪ የዶላር ዋጋ ስንት ሊሆን ይችላል? የአንድ ዶላር ዋጋ 5 ዓመት 20 ቤት ውስጥ ነው የሚሆነው እያስባለሁ። ጥሩ ነው። አትነግድም ነበር ነው እዛ ሀገር 5 ዓመት ብዙ ሩቅ እኮ አይደለም። 50 ዓመት ስለካስ ኦኬ። እና ያኔ ብዙ አራክም ግን ብዙ አልቀረብክም። በጣም ማስታውሰው በባንክ የነበረው 39 ብር ከምናምን ነበር። 40 ብር አካባቢ 40 ብር ብለው እዛ ብላክ ደግሞ 49 ብር አካባቢ ነበር ያኔ ስንጀምር። ማለት ትልቅ ነው። አሁን ስንት ነው? 149 አልገባም። አሁን 156 ነው። 150 ምናምን 60 ይገባል። ያኛው ደግሞ 180 ምናምን ይሆናል። እንደዛ ምን ማለት ነው መሰለህ? ይሄ እድገት አብሮ አለ ማለት ነው። አንተም እሱን ይሄንኑ ቻሌንጅ እያደረክ ነው። በሎካል ብር የምትከፍለው ቢሆን የምትሰራው በሎካል ብር ስለሆነ ምንም ችግር የለም። የዛ የዶላር መጨመር መቀነስ ለውጥ አያመጣም። ቀጥታ ከጉዳይ ጋር ትስስር ስለሌለው ግን በጣም ጫና አለው። በጣም ያንን ብር አፈላልጎ ከውጭ እንትን በሉልን ብሎ ለምኖ እዚህ ባንኮች ጋር ኤልሲ እንትን ለማስፈቀድ የባንክ ለመግዛት የምታደርገው ውጣ ውረድ ሁሉ ቀላል አይደለም። ከዛሬ ነገ ተዘጋ፣ አቋረጡት፣ አንድ ወር ስትዘገይ እንዴት ሆኖ እንትን አደረጉ፣ ብሩ ሳይቸግርህ ደግሞ መክፈሉ ሲቸግርህ ምናምን ይሄ ሁሉ ሰቀቀኑ የሚያስደነግጥ ነውና እንዳልከው 5 ዓመት ቀላል ሆኖ አይደለም። ግን እንዲቀልብን ደግሞ እንፈልጋለን። ምክንያቱም የምናስበው ትልቅ ነገር ስለሆነ ማለት ነው። ትንሽ እቺማ ትንሽ ነች እንድንል ማሰብ አለብን። በቃ 5 ዓመት ጨረሰንም የሚል ስሜት እንዳይፈጠር ያንን ስሜት መፍጠር ይፈልጋል። ጀዛኩሙላሁ ኸይር። ሐቂቃ በጣም ነው ደስ ብሎናል ስለመጣችሁ። ራሐ ጁማዓችንን ስለ ራሐችሁልን። ይሄ በቃ ኬክ ጣፍ ነው። 5ኛ ዓመት ተመሽቶኛል። ባይቆም ህዳር 7 ቢራዘም የሚል ሐሳብ አለ። ባይቆም ጥሩ ነው። የ5 ዓመቱ 5 ዓመት ከ6 ወር ብለን ደግሞ እናከብራለን። ይሄ ነገር 6 ወር የሚቆርስ ነው። ያቅን ስንቆርስ ነበር። አይ ጥሩ ነው። እስኪ እናያለን። እንደው ግን ከመቋጨታችንና ተመልካቾችን ከመሰናበታችን በፊት ከኸይር ፈላጊ ጋር በተያያዘ ለተመልካቾች መረጃ ብታቀርቡልን ደስ ይለናል። አንደኛ ኸይር ፈላጊ አሁን የሚሰራቸውን ስራዎች ሰዎች ማገዝ፣ መደገፍ፣ ከጎናችሁ መቆም ቢፈልጉ አሉ እንዴ የሚል ጥያቄ ቢፈጥርባቸው የእናንተ ምላሽ ምንድነው? የት ያገኛችሁ? ምን ፕሮጀክቶች አሏችሁ? ሶዛት ሰዎች እንትን እንዲያደርጉ ራሳቸውን ኢንጌጅ እንዲያደርጉ
ኸይር ፈላጊ አሁን አሉ ተብሎ እንኳን አይጠይቅም። ኖርማሊ አለ በየጊዜው በተለያዩ መንገዶች እንትን ስላለን ማለት ነው። የምንሰራቸው የተለያዩ ፕሮጀክቶች አሉ። ይሄ ከውሃው ባሻገር አሁንም ድረስ ገጠር አካባቢ የሚሰሩ መስጂዶች አሉ። መስጂዶች ስንል መስጂድ የኢማም ማደሪያ መድረሳና ጉድጓድ እያደረግን እየሰራን ለአንድ መስጊድ ነው ይሄ የሚሆነው። ለምሳሌ ቤንሻንጉል ጉሙዝ አካባቢ 12 መስጂዶች የመስራት ፕሮጀክት አለ። በየ5 ኪሎ ሜትሩ 60 ኪሎ ሜትር ድረስ የሚደርስ ማለት ነው። እነዚህን እያሟላ የሚሄድ ወደ 6/7ኛው አካባቢ ገብቷል። ከዚያ ወጥተን ሐመርና ጸማይ ደግሞ የጀመርናቸው ነበሩ። ምሳሌ አሁን ዩኒቨርሲቲ ጂንካ ዩኒቨርሲቲ ተማሪዎች የሚሰግዱበት ምቾት ያለው መስጊድ አልነበረም። አንድ ገበሬ ቦታቸውን ሰጥተውን ራሳቸው ዩኒቨርሲቲ ተማሪዎች ጀምሮት አቅቷቸው ገብተን የጨረስነው አለ። ያ ደግሞ ምንጣፍ ምናምን ነው የሚያስፈልገው። ወደፊት እንትን የሚላለ እዛው ሳትወጣ ቶልታ የሚባል ከተማ ላይ የወሰድነው መሬት አለ። ቶልታ አካባቢ የሚያዝያ 18 የጎንደሩ ክስተት ዕለት እዛም አካባቢ እንደዚህ አይነት ብሔር ከሀገራችን ይውጣ የሚል ዘመቻ ተደርጎ በጣም የወሎ ሰፋሪዎች አሉ። ቤታቸው ንብረታቸው በሙሉ ተቃጥሎ ነበር። እዛ መስጊድም እንደዚሁ ተነክቶባቸው ነበር። የጎንደሩ በጣም ከፍ ብሎ ስለነበረ የእነዚህኞቹ አልተነገረም እና ጉዳት ደርሶባቸዋል። የሆነ ሆኖ እዛ አካባቢ ያለው የመንግስት አካልም ጥሩ ነበር። ወዲያው እርምጃ ወስዶ ኢሚዲየትሊ ከራሱ በጀት ቤታቸውን ሰራላቸው። ስገባ ዝናብ እየዘነበ ነው የገባሁት እና የሆነ የተወረረ ለፊልም የተሰራ ከተማ ነው። ምንም ሰው የለውም። በር አልተገጠመበትም። ምንድነው ስላቸው መስጊዳችን ካልተሰራ አንገባም። ሰው ተመልሰን አንመጣም ማለት የት ነው እና ጥሩ ቦታ ላይ ተሰጥቷቸዋል። እሱ ላይ የሚሰራ ነገር አለ። ከዚህ ባሻገር ኸይር ፈላጊ በዋነኛነት የሚሰራው ነገር አንተ አህለል ኸይር ነህ የሚል ሜንታሊቲ በውስጥህ መፍጠር ነው። ስነ ልቦናህን ማሳደግ ነው። ሁልጊዜ አህለል ኸይር ፍለጋ እያልክ ፊትህን የምትዞረው እገሌ ጋር ጣት የምትቀስረው አንተ ምንድነህ? ቅድም ያልኩህ ነው። ሰኞና ሐሙስ የሚጾም ሰው ምሳ ውጪ የሚበላ ከሆነ ምሳውን መለገስ ይችላል። ምሳው ትንሽ ልትሆን ትችላለች። ከዚህ አንፃር ዋሚላይ የሚባል ፕሮጀክት አለ። ዋሚላይ ፕሮጀክት ረመዳን ላይ ነው አመቱ የሚሞላው። 20 ብር በየወሩ የሚለግሱ በአመት 240 ብር የሚለግሱ 1 ሚሊዮን ሰዎችን የማሰባሰብ ስራ። ይሄ 1 ሚሊዮን ሰዎች በወር 20 ብር በመለገሳቸው ብቻ 240 ሚሊዮን ብር መስራት ይቻላል። ዳሩል ኸይር የሚለው ፕሮጀክታችን ያኔ እውን ይሆናል ማለት ነው። ዳሩል ኸይር ማለት ለ20 ዑለሞች ቤት መስራት የራሳቸው የሚያወርሱት። ይሄ በህይወት እስካሉ የሚኖሩበት አይደለም። እኔ የትኛውም ዑለማ በህይወት እያለው ልጆች ምን ይሆናሉ የሚል አይመስለኝም። እንዲሁ እኔ ከሞትኩ በኋላ ምን ጥዬላቸው ሊሄድ ነው የሚል ይመስለኛል ስጋቱ። ያንን ስጋቱን ሊቀርፍለት የሚችል ፕሮጀክት መስራት ነው። ሌላኛው እንዳልኩ ሁሉም ሰው ይችላል እንዲል ስለምንፈልግ ነገሮችን የማከፋፈል ስራ፣ የማቅለል ስራ ነው እስካሁን ስንሰራ የነበረው። ብዙዎቹ እየተጠቀሙት ነው። ለምሳሌ 2 ሚሊዮን ብር የሚሰራ መስጂድ ከተባለ 2 ሰዎች 1,000 ብር ብቻ ቢያወጡ በቂ ነው። አላህ ደግሞ እዛው ምንድነው የሚለው አይደል? የወፍ ጎጆ የምታክል የሚል ቃል ለምን ተጨመረ? የወፍ ጎጆ እኔን እንደማያሰግደኝ አላህ አያውቅም? እንኳን አላህ እኔም አውቃለሁ። የብዙ ወፍ ጎጆዎች ግን ተሰባስበው መስጊድ ይሁኑ የሚል ነው። ስለዚህ 1,000 ብር ያወጣው ሰውዬ 1,000 ብር አይደለም የሰጠው፣ መስጊድ ነው የሰራው። ሁለተኛውን መስጊድ ስንሰራ 1,000 ብር ከመጣ ሁለተኛ መስጊድ አለው ማለት ነው። ከዚያስ ራስህ ደግሞ የምትሰግድበትን በካሬ ሜትር ማከፋፈል። 1 ካሬ ሜትር 3 ሰው ያሰግዳል። መስጂዱ የሚሰራው በ500 ካሬ ነው ከተባልን 1500 ሰዎች ነው የሚያሰግዱት። ስለዚህ የራስህን መስገጃ ስራ 500 2 ሚሊዮን ሲካፈል ለ1500 ስታደርገው 600 ምናምን ብር አካባቢ ይመጣል። በ600 ምናምን ብር የወፍ ጎጆ ሳይሆን አንድ ሰው የሚያሰግድ ቦታ ነው የሰራው። ኢማጂን። ያ ደግሞ በአላህ ሐሳቤ ደግሞ መስጊድ ነው የሚል ነው። ከዚህ ባሻገር አሁን የጀመርናቸው ፕሮጀክቶች አሉ። እነዚህ ምንድናቸው? ምንጣፍ 10 መስጊዶችን እናነጥፋለን። ከፊሎቹ እኛ የሰራናቸው መስጊዶች ናቸው። አብዛኞቹ ደግሞ ምንጣፋቸው ለስጁድ እንኳን የማይመች። ይሄ ሁላችን የምናውቀው ነው። ገጠር አካባቢ ስንገባ የንጽህና ጉድለት አለ፣ የምንጣፉ የማርጀት ጉዳይ አለ። ውዱ አድርገህ ሳይደርቅ በርጥበት ስለምትገባ ጠረን ያወጣል። እነዚህ ተደምረው ስጁድ ካደረግክ በኋላ ስጁድ ላይ የሚደረገውን ዱዓ ሳይሆን የምታስበው መቼ ነው የምንነሳው የሚለውን አይነት ዘገየ የምትለው። እነዚህን መስጊዶች ከነ ቫኪዩም ክሊነር ጋር ምንጣፍ የማንጠፍ ዘመቻ ብለን
ጀምረናል። አንድ ሰው 10 ካሬ ቢገዛ 22,000 ብር ነው። ከቱርክ ከመጣ ካምፓኒ ጋር ተፈራርመናል። እዚህ ኢትዮጵያ ውስጥ ከፍቷል። ቦታው ድረስ ሄጄ አይቻለሁ። 3500 ካሬ ሜትር እንፈልጋለን። ከዚያ ባሻገር አሁንም መንጣፍ ነው በል መሬት እንዳይመስል። ከዚህ ባሻገር ብሎኬቶች 120,000 ፍሬ ብሎኬት እየሰበሰብን ነው። ይሄም በአይነት ትቀበላላችሁ? አሁን እኛ 120,000 ብሎኬት ብለን ስንነሳ የኮልፌ ሙስሊም መካነ መቃብር ውስጥ አንድ ትልቅ ማሽን ገብቷል። ያ ማሽን የማምረት አቅሙን ስታየው ቀብሮች ከሚፈልጉት የብሎኬት መጠን እጅግ በጣም የበዛ ይሆናል ማለት በቀን ውስጥ 10 ሰው ቢሞት እንኳን ለእያንዳንዱ 22 ብሎኬት የሚጠቀሙ ከሆነ 240 ብሎኬት ነው በቀን። ሌሎች ቀብሮችም ላይ እንደዚህ ይሞታል ቢባል ከ300 ከ400 የዘለለ ብሎኬት አይፈልግም። በቀን ውስጥ በሺዎች የሚቆጠር ብሎኬት ማምረት የሚችል ከሆነ ከሱ ብንገዛ አንደኛ ለቀብር እዛ በጣም የሚገርሙ ካዳሚዎች አሉ። እነሱም የሆነ ነገር ያስፈልጋቸዋል። ሁለተኛ ቀብሩ ጽዳት ይፈልጋል። በየጊዜው በተለይ ዛፍ ምናምን ሁሌ ሰው እያስተባበር ቁረጥልኝ አትልም። ምን ያስታውሳለሁ አንድ ዘመቻ አድርገን ከፊት ቆረጥንና የመጨረሻውን ዛፍ ስንቆርጥ የመጀመሪያው አድርጎ ጠበቀን። በየሳምንቱ ስለነበር ሰራ ነበር። መውጣት የለብም እንዲህ ነው የምትሆነው ወይ ሳይንስ ነገር ካልተጠቀምክ። ሰው ይሄንን ነገር ለማስተካከልና ሌሎችም የገቢ ምንጭ እንዲሆናቸው ማሽኑ ለምን ዝም ብሎ ይቀመጣል? 120,000 ብሎኬት አንደኛ ያልታጠሩ ቀብሮቻችን ለማጠር ነው። ሁለተኛ ድንበራቸው መከበር ያሉባቸው መስጊዶችን ለማጠር ነው። ሶስተኛ በጅምር ላይ ያሉ መድረሳና መስጊዶችን እንትን ለመስጠት ነው። ሌላኛው 1,000 ቆርቆሮ ደግሞ እንፈልጋለን። 100 ቆርቆሮ ለ10 የገጠር መስጊዶች። ይህንን የምንሰጣቸው እጃቸው ላይ እንጨት፣ ጭቃ፣ ጭድ ምናምን የሚባሉ ነገሮች እዛው በራሳቸው የሚያገኙትን ነገር ሲያሟሉ ራሳቸው አስተዋጽኦ ማድረግ አለባቸው። የሚቸገሩት ቆርቆሮና ሚስማር አይደል? እሱን እንሰጣለን የሚል ፕሮጀክት። ይሄ ቀላል ነገር አይደለም። አላህ አክብርልን። እዚህ ድረስ ስለመጣችሁ የ5ኛ ዓመት ሴሌብሬሽናችንን ጆይን ስላደረጋችሁን ራሃ ጁምዓችንን ስላደመቃችሁልን በጣም ነው የምናመሰግነው። እንግዲህ ይዛችሁት የመጣችሁትን የኸይር ፈላጊ የሆነ ኬክ ነው ይሄ ነገር። ቸኮሌት ነው፣ ለየት ይላል። ይሄ የሚቆረስ ሳይሆን የሚነቀል ይመስላል። ኬክ ነው። ምንድነው ቸኮ ኬክን በለው ቸኮ ኪስን በለው ምን ብለው እንደሚጠሩት አናውቅም። ግን ኖርማሊ አሁን በፊት ምን እንደሚደረገው የሆነ ቦታ ስትሄድ አበባ ይዘህ ነው የምትሄደው። አበባው የተወሰነ ቀን ይቀመጥና ያው ይወጣል ነው። አሁን ግን ከአበባው ጋር የሚበላ ነገር ደግሞ አብሮ ይመጣና አበባውን የሆነ ጥግ ጋር አይደለም ወስደህ የምታስቀምጠው። ክሬቲቭ ነው ይሄኛው። ፈጠራ አሪፍ ነው። ወይ ደግሞ ወይ ኬክና አበባ ሁለት ነገር ነው ይዘው በቃ እንደዛ ነው። ግን በአንድ ተጣመረ ኬካባ ነው ያለው። ይሄንን ኬካባ ብለናል። እሱን እንቀማምስ። ተመልካቾቻችን ወንድሞቻችንን አመስግኑልን። ምናልባት አሁን ወንድም ዲኑ ሲያብራራ እጅግ በጣም ደስ የሚል ሀሳቦችን አንስተዋል። ሁላችንም ከተረባረብን ብዙ ነገር መሰራት ይችላል። ልጆቻችንን እናስለምድ። ሰደቃ ካሁኑ እኛ ከሰተን ምናምን ወጥቶልን ሊሆን ይችላል። ግን ልጆች ሲያድጉ መስጠት መልካም ነገር እንደሆነ መለገስ መልካም ነገር እንደሆነ እንዲለማመዱ በተለይ ጁምዓ ደግሞ የሰደቃ ቀን ተብሎ ብዙ ይደረጋል አይደል? አንዳንድ ብር ዘርዝሮ ምናምን ተናደርገው 5 ብር ያደረገው በየመስጂዱ የሚያደርጉ አሉ። ልጆቻችንን በዛ እጃቸው እንዲፍታታ መስጠት ምን ያህል መልካም እንደሆነ የሚሰጠውም ሰው ምን ያህል ህይወቱ እንደሚቀየርለት የብዙ ሰዎች ስለሆነ የሚደርሰው የሚሰጠውም ሰው ደግሞ መስጠትን ይለማመድበታልና እንደው የጁምዓ ሰደቃ ብላችሁ የራሃ ጁምዓ ቤተሰቦች ኸይር ፈላጊን አጨናንቁ። ይሄንን ፕሌይ ስቶር ላይ አፕሊኬሽን ማውረድ ይችላሉ ኸይር ፈላጊ ብለው፣ ወይም ደግሞ አይፎን ተጠቃሚዎች www.khairfallagi.org ብለው መግባት ይችላሉ። እዛ ላይ ሜምበር ሆነው ቢመዘገቡ ቀጥታ ምዝገባውንም እዛው ማካሄድ ይችላሉ። ከዚህ በፊት ሜምበር ተከታታዮች ከሆነ ያውቁታል። እዛው ላይ አባል ሆነው መመዝገብ ይችላሉ። ክፍያ ለመክፈል ባንክ መሄድ አይጠበቅባቸውም። እዛው ሲስተሙ ይቀበላቸዋል። አመት ሲደርስ ደግሞ ስልካቸውንም ስለሚይዝ ያስታውሳቸዋል ማለት ነው። እዛው ላይ ደግሞ የምንሰራቸው ስራዎች አፕዴት ይደረጋሉ፣ ምን እየሰራን እንደሆነ ማለት ነው። እንደ ኸይር ፈላጊ ቅድም እንዳልናቸው 5 የውሃ ጉድጓዶችን አውጥተናል። 5ኛ ዓመታችን ላይ ያለነው እዚህ ወደ 6ኛው ሄደናል። እዛ ሰሞኑንም እንዲሁ ደግሞ ላውንች የምናደርገው በተለይ የኸይር ፈላጊ ይሄ ውሃ የኸይር ውሃ ማሽኑን በመግዛት የተሳተፋችሁ በመላው ዓለም የምትገኙ ወንድምና እህቶች ምን እንደሰራችሁ ሰሞኑን እናሳያችኋለን። በተለይ
እዛ ላይ በጣም ከትንሽ ብር ሰሞኑን እናሳያቸዋለን። በደንብ እናሳያቸዋለን። እንደዛ ነው የሚያስብለው እውነቱን ለመናገር ማለት ነው። ሪፖርት አልተለመደም ሀገራችን ላይ የሆነ ስራ ትሰራለህ ሪፖርት አታደርግም። ሰው ማየት አለበት። አለመግባባት ይፈጠራል። በዛ ደግሞ እኛ አንዳንዴ ቅድም እንዳልኩት ነው የሆነ ነገር ችግሩን ተረድቼዋለሁ ብለህ ትገባና ከዛ ስታየው አላህን ያስጀመረህ እንጂ ተረድተው አይደለም የገባው። በጣም ከዛ የባሰ ነው ችግሩ። ደግሞ ማሽኑን የገዙ ሰዎች በቃ ጀስት ኖርማል ነው ብለው ሊያስቡ ይችላሉ። ግን በ5 ውሃ ብቻ ለሙስሊሙ ማህበረሰብ ምን እንደሰጠን በስርዓት በደንብ ሚዲያዎቹንም እንጠቀማለን ብለናል። በደንብ እናሳውቃለን። ሪግሬት ማድረግ እንደሌለብን የሆነ ለኸይር ስትጠራ አንድ ሰው ትዝ ይለኛል የሆነ ቦታ ላይ ስብሰባ እንዲህ ሲያወራ በ1 ብር እንዲያመልጠኝ አልፈልግም ከሌለኝ አለ የተጠራበት ኸይር የተጠራበት ሁሉ ቢያንስ 1 ብር አስገባለሁ። በቃ በ1 ብር እንኳን እንዲያመልጠኝ ስለማልፈልግ ያኔ በካንሰር የተጠቃች እህት ነበረችና ምንድነው ኬሞ እየወሰደች በነበረችበት ሰዓት አንደኛው ሳምንት ላይ ብር አስገብታ የሚቀጥለው ሳምንት ላይ አላህ የጀነት ያርጋት ተብሎ ነው ዱዓ ሲደረግ የነበረው ወደ አኺራ ሄዳ ማለት ነው። በመጨረሻው ሰጣ ሄዳለች። አሁን እዚሁ እሷም አለች ማለት ነው ኖርማሊ። እና አንዳንዴ ቅድም እሱ እንዳለው ሪፖርት አድርገ ሰዎች የሰሩትን ስራ በደንብ ካላሳያቸው በቃ አላህ ጋር እኮ ይመዘገባል። ግን ለሌላ ኸይር ስራ እንዲያነሳሳ የኒዮ ስራ አስሉ ይባላል። ኢኽላስ አይደለም ይባላል። የኒዮ ሪያ ነው ይባላል። ማሳየት ነው በቃ። ምክንያት ካላየ ሰው የሰራውን ስራ ያበረከትከውን የፈጠርከውን ተጽዕኖ ሰው ካላየ ነገ አስተዋጽኦ ያደርጋል። እኛ ጋር ደግሞ የዚህ ተቃራኒ ሆነ። ታሳይ ምንድነው ይውልኛል ክሳ ይላል። ያላየ ይሄ አስሉ እየታየም ያለው መጥፎ ነው እኮ። አሁን በተቃራኒው ኸይሩን ለሰው ኸይር መስራትና ማሳየት ነበር አይደል የቆምንለት ዓላማ። ግን አሁን እያሳየን ያለነው ለሰው ሸር ነው ሁሉም ቦታ ላይ አይተው ከሆነ ሰውም እያየው ያለው ሼር እያደረግን ያለው በየቦታው እየደረሰ ያለው ሪያው እዛ ነው እየሰራ ያለው። አላህ ይድረስልን። ለማንኛውም ተመልካቾቻችን እንግዲህ የራሃ ጁምዓ እንግዶች በጣም ደስ የሚል ነገር ይዘውልን መጥተዋል። እናንተ ደግሞ ተመልካቾች የኸይር ፈላጊ ቤተሰቦች በመሆን የጁምዓ ሰደቃችሁን ከዚህ አንድ ብላችሁ እንድትጀምሩ አደራ ለማለት እንወዳለን። ኢንሻአላህ ጀዛኩሙላህ ኸይር። እቺ ነገር እንخدাለን ማለት ነው። መንቀለው ሰው ዝም እየሳስበው ነሳሳት ነው። እኔ ግን እንትን ቢቀድም ጥሩ ነው። አሁን ብዙ ጊዜ ፊት ለፊት ያለን ሰዎች እሳቸውን በፈትዋ ያውቃሉ፣ አንተን በሌላ ፕሮግራም፣ እኛን ደግሞ ልክ እንደዚሁና ብዙ ጊዜ ከካሜራ ጀርባ ያሉ ሰዎች አይታዩም እና 5 አመቱ ላይ ልክ ከፊት ያሉ ሰዎች እንደሚለፉት ከነሱ እኩል አንዳንዴ ከነሱ በላይም ስለዚህ ቀድሞ እነሱ ቢቀምሱ ደስ ይለናል። በጣም ጥሩ። ስለዚህ እነሱ እናዘግና ማነው ጽሁፋ እዚህ ጋር ያው እንደምታዩ ኸይር ፈላጊ ይላል። ሚንበር 5 አመቱን ይገልጻል። ኸይር ፈላጊ ማንበብ የፈለኩት ቅድም ሙሳ ዌብሳይታችን ሲገልጽ ኸይር ፈላጊ ነው። ሰዎች ግን ኸይር ፈላጊ ወይም ኸይር ፈላጊ ብለው እየፈለጉት ስለሆነ አያገኙንም። KHE መሆኑን እንዲያውቁት ለማለት ነው። ፊት የኸይር ፈላጊ ዌብሳይትን ከቻላችሁ ከስርም ያቻልን። ስለዚህ እኛ ያዘገን ማነው ያስነሳናቸው እነሱን ከዛኛ ደግሞ እነሱ መርሃባ